ከቤቱ ልግባ ካልሽ ፍቺኝ አልፈልግም አለኝ ማለት ምን ማለት ነው? እቴ አልገባኝም። አብራሪልኝ እስቲ። ምን ሆና ነው የወጣችው? ገብቷችኋል? ድጋሚ ላኪ እስቲ 3 ሰከንድ ልስጥሽ ካለሽ ድጋሚ ላኪ። እሺ ፕሮፋይሏን አይ ቲንክ አይቼዋለሁ መሰለኝ። ድጋሚ ከመጣች እናስገባታለን። አልገባኝም አይደል ያለችው? ገብቷችኋል? ሄሎ ኦኬ። ፌንት የሚያደርጉብንን በር አካባቢ ወደ ኮማ ክፍል ኮማ ክፍል። ጤና ይስጥልን። እሺ ቀጣይ አንዴ ተሳስታችሁ ሪኩዌስት የመጣባችሁ ካላችሁ ማለት ነው ካንስል አድርጉት። እሺ ያው ጊዜ ከሚገል ገብታችሁ ሄሎ ምናምን በመባባል ታይም ከመንገድ ይሰማል። ሄሎ ሄሎ ይሰማል? ይሰማል። ድምፅሽ ርቋል። አሁን ይሰማ? በጣም ርቋል። ኤርፎን ከሆነ ኤርፎኑን አውጪ። አሁንስ ከኔ ነው ከሱ ነው? ሄሎ ሄሎ። አሁን ይሻላል። እሺ እንኳን ደህና መጣሽ። እንኳን ደህና ቆየህ። ጮክ በይ እስኪ። ምን ሆነ ነው? አይሰማም? አሁን መጣ በደንብ። ምን እንታዘዝ? ምክር ፈልጌ ነበር። እሺ ንገረኝ። እና ታሪኩ ረጅም ነው። ያው ከምን እንደሚጀምር ባላውቅም በመጀመሪያ ከባለቤቴ ጋር ብዙ አመት ኖረናል፣ በጋብቻ ማለት ነው። እና ከዛ ልጅ የለንም እና በዛም ያው አልተለያየንም። ብዙ ግፊቶች አሉ በእርግጥ እና አልተለያየንም። ያው እህል ውሃ ስላላለቀ ማለት ነው። እና ስራ ደግሞ እኔም የሚሰራ ስራ ነበረኝ፣ እሱም የሚሰራ ነበረ። በመሀል የሆነ የሀገር ውስጥ ረብሻ ምናምን ስለነበረ የራሴ ስራ ተበላሻ ማለት ነው። ከሰራ እኔ የሚሰራበት ማለት ነው፣ የግል ስራ። ከዛ በዛ የተነሳ 1-2 አመት ያለ ስራ ተቀመጥኩኝ ማለት ነው። መልሼ ሊያቋቁም ሲሞክር ያው በጦርነት ምናምን ስለነበረ አልቻልኩም። በዛ የተነሳ ቤት ሲቀመጥ ደግሞ ትንሽ ጭንቀቱ አለመግባባት እየተፈጠረ መጣ። ያው ያለ ልጅ ቤት ሲቀመጡ ከባድ ነው ለባለ ትዳሮች እና በዛ የተነሳ ስደት መሄድ እንዳለብኝ ጠየቅኩት ማለት ነው። ስደት መሄድ እንዳለብኝ ሲጠይቅ አትሄጂም አለኝ። በመጀመሪያ ወጪ ያለ ምናምን ነገር፣ አሁን ወጪ ምናምን አፎርድ ማድረግ አንችልም አትሄጂም ምናምን ስለኝ፣ አይ ብድር ምናምን ወስጄ እሄዳለሁኝ እና ዝም ብዬ ከምቀመጥ እጄ ቢሰራ ይሻላል ምናምን በሚለው ወጣሁኝ። በዛ ከመውጣቴ በፊት ትንሽ ባለቤቴ ብር ያጠፋል። በኖርማል ኑሯችን ላይ ብር መቆጠብ፣ የነገ ማደግ መለወጥ በሚለው ነገር ላይ ብዙ ጊዜ እንጨቃጨቃለን። በዛ የተነሳ ብር እየሰራው አልክም፣ አንተ ጋር አልክም፣ ምክንያቱም ስለምታጠፋ እና እኔ በግሌ ወይም የሆነ ነገር በሆነ ነገር ላይ የሚያውለኝ ሰው ቁም ነገር ላይ የሚያውለኝ ሰው ካለ
በዛ ፈላልጌ ካልሆነም በግሌ ያዝኩትን ይዤ እመጣለሁኝ ምናምን በሚለው ነው የወጣሁት ማለት ነው። አሁን ከወጣው በኋላ ግን ብር በኔ ካላክሽ በራስሽ በኩል ካስቀመጥሽ አንቺም የብቻ ህይወት ነው ያለሽ እኔም የብቻ ህይወት ነው ምናምን የሚለውን ነገሮች ጭቅጭቅ አመጣ። በመሀል እልክለታለሁኝ። በእርግጥ እንደዚህ ሙሉ በሙሉ አልዘጋውም፣ እየላኩ ነው። ቢያንስ በ2 ዓመት ውስጥ ወደ 200,000 የሚሆን ብር ልካለሁኝ እሱ ጋር። ግን ያ ምንም ቁም ነገር ላይ አልዋለም። ሲጠይቅ ምን እያደረግክ ነው? ምን የጨመረ ነገር አለ? ምን ለውጥ አለ? ምናምን በሚለው ላይ ሲጠይቅ ምንም የለም። እኔ እንዳስቀምጥ ወይም እንዳሳድግ ነው እንደችን ታክል የላክሽው ምናምን አይነት ነገር ነው የሚለኝ ማለት ነው። እና በዛ አሁን ላይ 2 ዓመት ጨርሼ የምሰራበት ቦታ ስላልተመቻቸ አገር መመለስ ፈለግኩና መቀየር ሲሞክር መቀየር አይቻልም ሲባል ጠለብ ነው ማለት ኮንትራት ነው የሚሰራው። መቀየር ስለማይቻል ከፈለግሽ ሀገርሽ ነው የምትሄጂ፣ ቤት መቀየር አትችይም ሲሉኝ መመለስ እፈልጋለሁ ምናምን ነገር ስል የት አለ ገንዘቡ እና እስካሁን የሰራሽውን የ2 ዓመቱን የት አለ ምን ያህል አለ ምናምን በሚለው ጭቅጭቁ ትንሽ ተጀመረና በቃ እንደውም አልመለስም እንትን ካልኩኝ ብዬ የሆነ በአሰሪዎች ፍቃድ እነሱ በኔ ጥቅም አግኝቶ ሸጦ ለሌላ ሰው ለሌላ ከፊል በዛ ሌላ ቤት ቀይሬ እየሰራው ነው። አሁን ላይ እየሰራሽ ወደ እኔ ካላሽ ከዚህ በፊት የሰራሽውም የ2 ዓመቱም ቀሪ ገንዘብ ካለ አንቺ በራስሽ መንገድ እያረግሽ ነውና ብሎ ብዙ ጭቅጭቅ አመጣ። መዝጋትም ፈለግኩኝ። ዘግቼ ደግሞ ዝም ስል መልሶ ደግሞ እሱ ይደውላል ይጨቀጭቃል እና በዛ ትንሽ ግራ ተጋባውኝ። ለመራቅም ለመቅረብም በቃ ውሳኔ ያጣው ነገር ሲሆን ምክር ፈልጌ ነው ወደ አንተ የመጣሁት። ይቅርታ። ስራ የለውም እሱ አለው ስራ የሆነ እዛም እያለን የሆነ በድርጅት የሚቀበሉ ቦታ አለ ማለት ነው። ታውቅ እንደሆነ እንደዚህ በድርጅት የሚሰጥ ቦታ የስራ ቦታ ትንሽ የኮንቴነር ምናምን የሚሰራበት የለም። በሱ ላይ እንደዛ አይነት ቦታ ተቀብለን እሱን የሚሰራ እንትን የውበት ሳሎን ይሰራል፣ የወንዶች ማለት ነው። ስራ ይሰራል። እኔ ስራ ሰርቼ ከዚህ ሰርቼ ራሱ እዛ ቦታ ላይ ተሰርቶ ግብር እንዲከፍል አሁን ለምሳሌ በአመት የሚመጣውን ግብር እዛ ቦታ ላይ እየሰራው እኔ መጀመሪያ እየሰራውም እያለ ሌላ እኔ ሜክ ባረገ ነው ወይም ከእጃችን ባለው ነገር ነው አንስቶ የሆነ ግብር ሲመጣ የሆነ ጥያቄ ሲመጣ ምናምን ሁላ የሚከፍለው ማለት ነው። እና እሱ ሰርቶ ምንም ነው ባቀማ ያመጣው ነው እንትን ያለ ብር ገንዘብ ያጠፋል። በቃ በዛ ተነሳ በጨቃለን። አሁን አንቺ ምሳሪውን ምን እያረግሽ ነው? ላኪው እንደዚህ ያለሽ ነው አይደል? አንቺስ ለምን አትጠይቂውም? አንተ ምሰራው ምን ያለው ምን ያላስቀምጣል የት ነው ያለው? ለምን ብለሽ አትጠይቂው? እሱ ነው በቃ ትልቁ ችግሩ እሱ ነው። አሁን እዚህ ኢትዮጵያ ተሰርቶ ምን ይቀመጣል ይላል። ኢትዮጵያ ተሰርቶ ኑሮ ውድ ነው ምን ይቀመጣል? ምን ለውጥ አለ ነው ምለው። በቃ ሌላ የሚያስጨንቅ ሰው የለም። ልጅም እያሳደግ አይደለም። ቢያንስ ህይወታችንን መለወጥ አለብን ብዬ ነው እኔ ከሚቀመጥ ብዬ ነው ስደት የወጣሁት። ስለዚህ ኢትዮጵያ ላይ በአቅሙ ሰው ቤተሰብ ያስተዳድራል። ውበት ሳሎን ቀላል አይደለም፣ ይሰራል እና ቤተሰብ ያስተዳድራል፣ ልጅ ያሳድጋል። አንተ ማንንም አትረዳ፣ ራስህን ኖረ ቢያንስ ለነገ የሚለው ነገር እንዴት አትቆጥብም? አይ እዚህ ምን ይቆጠባል? አሁን እንትን ስትይ ውጭ ስትሄጂ ገንዘብ ስትይጂ እንትን ኪደሽ የራስሽን መንገድ መርጠሽ ድሮም ሰው እያለኝ ነበረ እኔ አንቺን ብዬ ኖሬ ምናምን በቃ ወደ ወቀሳ የሚሄደው ማለት ነው። እሺ እስቲ ሚውት አድርጊና አዳምጪ። ሙቀቱ እየባሰበት ነው። 39 ነው ያለው። ምን ጉድ ነው ቦስ? አንደኛ ነገር ይኸውልሽ አንቺም የማወቅ መብት አለሽ። እሱ የሚያወጣውን የሚያስገባውን ገቢ የጋራ ትዳር እስከሆነ ድረስ አንቺ ሰራተኛው እሱ አሳሪሽ አይደለም። አንዱ የበላይ አንዱ የበታች የሚባል ነገር የለም። ሁሉም ተከባብሮ ነው መኖር ያለበት።
ስለዚህ ገንዘቡን አትላኪለት። የሚፈልገው ነገር ነው ያምጣ። ለምን እንደሆነ ታውቂያለሽ? ውጤቱ የከፋ ነው የሚሆነው። አንቺ ገንዘቡን በላክሽ ቁጥር እሱ ገንዘቡን ያጠፋዋል። ሌት ተቀን በዚህ ሙቀት በዚህ ብርድ እና ፀሐይ እየተፈራረቀብሽ ሰርተሽ ወይ አንቺ አልተለወጠሽ ወይ እሱ አልተለወጠ ወይ ሌላ ሰው አልተለወጠበት አየር ላይ የሚቀረው ገንዘብ ትርፉ የመጨረሻ ባክኖ የሚቀረው ምንድነው? እድሜሽ፣ ጊዜሽ፣ ሞራልሽ። ያ ደግሞ በምንም አይተካም። ኢቭን በገንዘብ አትተኪው። እድሜሽ፣ ጊዜም በገንዘብ አትተኪው። ስለዚህ ምንድነው ታሪክ ቆፍጠን ነው የምትይው። ከቻልሽ እንደውም ብድር ጠይቅ እንዳይጨቀጭቅሽ። ብዙ ጊዜ እንደምላችሁ ማለት ነው ብር ጠይቋቸው ቀድማችሁ። ችግር ውጭ ሀገር ያለ ሰው ከዛፍ ላይ ነው እንዲህ ገንዘብ የሚቀነጥሰው። ውጭም ሰራ አገር ውስጥም ሰራ የምታገኘው ገንዘብ ምናልባት የኢኮኖሚ ልዩነት ሆኖ ሜቢ አንድ ሰው የሚከፈለው ነገር የተወሰነ ዲፈረንስ ሊኖረው ይችላል። ቁጭ ተብሎ የሚከፈለው ሰው የለም። በአጠቃላይ የትም ሀገር ቢሄድ ለፍቶ ነው። ስለዚህ ገንዘቡን አንቺ ቁጭ ብለሽ አታገኝም። ዝም ብለሽ አስቀምጪ። ከዛ ሀገር ቤት ስትሄጂ እንዴት ነው ይሄ ሰው ጥቅም ነው ከኔ የሚፈልገው ወይስ እኔኑ ሚስት ብሎ ነው የሚጠብቀው የሚለውን ድንገት ሄደሽ ማረጋገጥ አለብሽ። ሰውየው ቆዳ እየገፈፈ ሊሆን ይችላል። ሚስት የለኝም በሚል ወሬ ሌሎችንም ሴቶች ቆዳ እየገፈፈ የምታውቂው ታሪክ። ድንገት ሀገርሽ ተነስተሽ ሂጂ፣ ለማንም ሳትናገሪ ስትሄጂ ሳትነግሪ ሂጂ። ሁኔታው ምንም አይጥም። ባለሽን ጥለሽዋ ከሀገር ወጥተሽ እሱ እዛ ምን እያደረገ እየጠበቀሽ እንደሆነ የምታውቂው ታሪክ። በየዋህነት መጎዳት የለብሽም። ትዳር የተከበረ ነገር ነው። ግን ታማኝ ሰው ሆኖ አንቺን ቁጭ ብሎ የሚጠብቀሽ ሰው ከሆነ ፌር መሆን አለበት። ገብቶሻል? ትዳር ጥሩ ስለሆነ መፋታት ስለሌለብሽ አንቺ ላይ እንደፈለገ መፈንደቅ አለበት እሱ። አንቺ ቻል አድርገሽው ኑሪ። ማን አንቺ ጻድቅ ነሽ እንዴ? አንቺም መጎዳት የለብሽም። ስለዚህ ድንገት ህይወትሽ ላይ ምን እየተካሄደ እንደሆነ አታውቂም። እሱ አንቺ በምትልኪለት ገንዘብ ምን አይነት የራሱን ህይወት እየገነባ እንደሆነ አታውቂም። ነገ አጭብጭበሽ እንዳትቀሪ ገንዘቡን አትላኪው። ከዛ ወደ ሀገርሽ የምትሄጂበት ጊዜ ሲደርስ ዝም ብለሽ ተነስተሽ ላጥ ብለሽ ሂጂና ደህና ዋላችሁ ብለሽ ግቢ ቤትሽ። ከዛ ወይ ውሽሚትን አስቀምጦን ከሆነ ላይቭ ያልተቀባባ ዲኮር ያልተደረገ ነገር ታያለሽ። አይ ሰው የእውነትን ቁጭ ብሎ አንቺን እየጠበቀ ታማኝ ሰው ከሆነም ደግሞ እንደዚሁ ሲንግል ሆኖ ታገኘዋለሽ። ይሄንን ለይ። አለበለዚያ ድንገት ስትሄጂ የተቀባባ የተሸፋፈነ ድራማ ነው የሚጠብቅሽ። ተግባባን? አመሰግናለሁ። እኔ ስለጨነቀኝ ሌላ ህይወት እያዘጋጀሽ ነው፣ ገንዘብ ስትይዢ እንደዚህ ልትለወጪ ያስበሽ ነው ምናምን ሲል አሁን እንደዚህ በዚህ መልኩ ቢዘጋ ወቅሳለሁ ወይ በመለው ነው ምክር ፈልጌ የመጣሁት። አመሰግናለሁ። እሺ እኔም አመሰግናለሁ። መልካም ቀን። ወንድ ልጅ ምንድን ነው እንደዚህ ግን ገንዘብ 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 ያለው ያውጣ ብሏል ዘፋኝ። እውነቱን ነው እንዴ። ስራ ካለው አርፎ ስራውን አይሰራም። ጥሩ እኮ ነው ገንዘቡ ቢቀመጥ እኮ ለጋራችሁ እኮ ነው እንጂ ብትሰይ ምን ነው ካላክሽውና ያንቺን ለፍት ካልበል ነው። ፀጉር ቤት አለው አለችን እኮ አይደል? የውበት ሳሎን ነው የሚሰራው ብለናለች። ሰላም ሄሎ። ወፍ አለህ እንዴ? ወፎች ነው ያሉኝ። ወፎች አሉኝ። ሲጮህባችሁ የነበረው ነው ያረጀ ፍሪጅ የሆነ እንትን ነው። የድሮ ባቡር ነው የሚመስለኝ። እኔ እንደው ቤት ውስጥ ልብ አለው። እናንተ ጋር ስመጣ ነው እናንተ ይሰማል ስትይ ለምጄው ማለት ነው። ባቡር ጣቢያ ነው ቤቴ። የድሮ ባቡር አለ አይደለም ያ የሚሰራው። ምን ላድርገው? ወጥቼ ልጣለው? እሺ ሄሎ ሄሎ አሌክስ ሰላም ነው? እግዚአብሔር ይመስገን። እንኳን ደህና ቆየኝ። ስላስገባኝ በጣም ደስ ብሎኛል።
ብዙ ቀን ነው የምሞክር። ምን እንሰራለን? እኔ አፍቃሪ ነኝ። አፈቀርሽ? አባቱ አፍቅሪ ያልተያዘ የለም ዘንድሮ። እሺ ያልተናገረ እንጂ የት ነው ያዘሽ? ክፍቱ ፍቅር የያዘኝ ገና የ7ኛ እና የ8ኛ ክፍል ሆኜ ነበር። ተማሪ ሆነሽ? ተማሪ ሆኜ። ትምህርት አትማሪም? እማራለሁ ግን ያኔ እንትን ነው አስተዳደጉም የሰፈሩም ምናምን ያኔ ቻክም አላደርገውም ለፍቅር ያ ግን ይዘኛል። ግን ዝሮ እንትን አይደለም ማለት ነው። እንዴት ነው እስቲ የያዘሽ ሁኔታውን አስታውሽ። ያን ፍቅር ነው እንዴት ነው? እስቲ ልጁን እንዴት አየሽ? ምንድን ነው የተፈጠረው? መጀመሪያማ እንትን ነው ቤስት ፍሬንድ ነው። ከዛ ቤስት ፍሬንድ ነው ብሎ የሆነ ጥያቄ አቀረበ። ከዛም ቢስል መታኝ ማለት ነው። የምን ጥያቄ? የፍቅር ጥያቄ ሲጠይቀኝ በዛኔ እሺ ማለት አብረን ካደግነ እሺ አልኩ። ማለት ለማደግ ትንሽ ነኝ በጣም በዛ ላይ ቀጫጫ ነኝ ደግሞ። እሺ ከጠበቅ እሱም ትንሽ ነው አንተም ካደግክ እኔ ማደግኩ በኋላ እሺ ምናምን አልኩት። እሺ ብለን ተዛ ጓደኞቹ ከዛ በኋላ ማለት ነው እንዴ እሷን ልታሳድግራ አንተ ምንድነው በቃ ሳቁበት ምናምን። ከሳቁበት በኋላ ልክ አመት ራሱ አልሞላም እንደጠበቀ የሆነ ነገር እያደረግን እንቆያለን ምናምን። እንዴ በዚህ እድሜያ ምንም ነገር አላደርግም። ማዛ ደግሞ ፋሚሊዎቼ ደግሞ ከባድ ነው። ዝምድና ለራሱ እየተባልን ነው። አይ ባዛ ጣብ መፈለግ ጀመርኩ ማለት ነው። ተጣልቶ ለመለያየት ተጣላሁት፣ መታኝ። ፋሚሊ ሰማ፣ አጎቶችን ገላለ ምናምን አሉ። እሱን ያን አለፈ። ያኔ እኔ ልህ ያዘኝና ከሌላ ሰው ፍቅር ያዘኝ ማለት ነው። ከጉረቤት ልጅ በጣም ፍቅር ያዘኝ ገባልኝ ነው የምልህ። እሺ ብዬ ከዛ ጋር ቀጠልኩኝ። ትምህርቴንም በዛ ምን ያዛ እሱ መከላከያ ሲሄድ በጣም ተጎዳው። ትምህርት አልማርም በቃ በጣም ሰውነት የተጎዳ ምናምን። መከላከያ ነው የሚሄድ አብሬ ምናምን ማለት ጀመርኩ። እሱን ለመርሳት ሁሉ ጓደኞች አዛ ሌላ ፈቀርኩ ደግሜ እሱን ለመርሳት ማለት ነው ላለመጎዳት። እሱ ደግሞ ብሞትስ ባልመጣስ ባልመለስስ ከሆነ ይሆናል ካልሆነ አይሆንም በቃ የሆነ ነገር ያዥና ትረጋጊያለሽ ምናምን ሲለኝ እሺ አልኩና ከዛዛ ፍቅር ያዘኝ። ከዛኛውም ራሱ የጉረቤት ልጅ ነው። ከዛ ትዳር ትፈልጋለህ ስለው እኔ ፈልግሻለሁ ግን አባቴም ቢያለኝም ሀብት እነሱ ትንሽ አላቸው። የአባትየው የተወሰነ ግማሽ ቢያንስ አንድ ጣይለኛል ምናምን ሲለኝ እሺ አረብ ሀገር ልሂድ ምናምን አልኩና አረብ ሀገር ተነሳሁኝ ማለት ነው። ከሱ ጋር በቃ ለማሆን ፈለኩኝ ትዳር ለመያዝ ምናምን። አሁን እዚህ ሀገር ከመጣሁ 2 አመት ሆኖኛል ማለት ነው። እዛ እሱ እስካሁን ደህና ሲያወራኝ ነበር። ገንዘብ ምናምን ንክኪ ምናምን የለንም። የገንዘብ በፍጹም አይፈልግም ገንዘብ ምናምን። ገንዘብ ያልኩሽ ቀን እኔ ሌላ ምናምን ይያለሁ ህይወት ምናምን ነው የሚለኝ። ከዛ አሁን ስልክ ስደውል ሌላ ሴት አነሳችሁ ማለት ነው። ከዛ አውቅሻለሁ እንደምታወሪ ምናምን አውቃለሁ አለች። ተጎደው በጣም ማለት ሁሉ ሂሳብ ሰርቻለሁ። በዚህን ቀን እገባለሁ፣ በዚህን ቀን ይሄ እንደዚህ ቤት እሰራለሁ ማለት ሁሉን ሂሳብ አድርጌ ሰርቻለሁ ማለት ነው። ስቲል የመግቢያዬን ቀን ሁሉ አስቤያለሁ። ከዛ ፋሚሊ ሁሉ አስጠላኝ፣ ማውራት ያስጠላኛል። ወንድሞችም ባላቸው ነፍሴ ስደቢ ነው የሚለኝ። ላይፍ ገብቼ ተሳደቢ ነው የሚል በቃ። ከዚህ ደግሞ በቃ ልጆቹን እሳደባለሁ እዚህ የምሰራበት ማለት ነው። ጭጭጭጭጭት ነው የሚያደርገኝ። አለቅሳለሁ፣ አላውቅም በቃ። እሱ ደግሞ ንገረኝ ምናምን ስለው አትጠይቂኝ፣ እኔ እወድሻለሁ፣ ስለሚሆነው ነገር አትጠይቂኝ፣ ቀድሜ ነግሬሻለሁ። ምን ትለኛለህ? ምንድነው ስራው? እንትን ነው። በፊት ባጃጅ ነበር ተገዝቶልን ነበር እያለሁ ብዙም ስራውን አልጠይቀውም። የሰፈር ልጅ ነው። የት እንደሚገባ ዞሮ አውቃለሁ።
የት ነው የሚውለው? የት ነው ውሎ ነው የሚውለው? ምንድን ነው ስራው? ሹፌር ያኔ ሹፌር ነው። መኪና አላቸው። ከዛ ጋርም ይውላል፣ እንደ ረዳትነትም ይውላል፣ እንደ ሹፌርነትም እንደዚህ ነው የሚሰራ። የራሳቸው የአባትየው አለው ማለት ነው። የስደዊ ያነሳችሁ ስልክ ያነሳችሁ ሴት ነው። እሷማ ምን አለችኝ? ምን ያህል ታምነዋለች ስትለኝ አይ የሰፈር ልጅ ነው ምን ያህል አምነዋለሁ? 50% ቢያንስ አምነዋለሁ አልኳት። ተሸውደሻል ምን አለች? ያኔ ቀድሞ ነግሮኛል ማለት በሆነ ነገር ቢፈጠር እንኳን እንዳታዝንቢ ወጣት ነኝ በቃ እንደዚህ ብሏለኝ ማለት ነው። ቀድሞ የነ ጨፍ አወራኝ። እሺ ራስክን ጠብቅ ብዬ የሆነ ዘጋውበት ማለት ነው። ምን ትለኛለህ? እኔ ልጁን በጣም እፈልገዋለሁ ማለት ነው። ታፈቅሪዋለሽ? ማርያም በጣም ነው የማፈቅረው። ሪል በቃ በጣም። ምኑን ነው የምታፈቅሪለት? ያኔ አብረን ጊዜ ያሳልፈናል። ያሳልፍነው ሁሉ ነው ትውስ የሚለኝ። በተለይ የሆነ በቃ ጭልል ባለ ሰዓትማ በቃ ስሬስ ከዛ ነው የሚሄድ አይምሮ የራሱ። እድሜሽ ምን ያህል ነው? 22 እስከ 23 እስከማለው። እሺ ሚዩት አድርጊ። ቃሪያ በሚጥሚጣ ሰናፍጭ ያለበትን መርፌ ነው የምንወጋሽ። ሊያስነጥስ ይችላል፣ ይወጣልሻል ከዛ በላብ። አንደኛ ነገር አንቺ 3 ፍቅረኞችን በጣም በተከታታይ ቶሎ ነው ፍቅር የሚይዝሽ። ፍቅር አይደለም እሺ የኔ እናት፣ ግዴታ እኮ አይደለም ከወንድ ልጅ ጋር። ወንድ ልጅ በህይወት ውስጥ እንትሽ ያለ ጀመርሽ ፍቅር፣ ከዛ ከሱ ጋር ስትጣይ እንደገና ከጎረቤት ፍቅር ያዘሽ፣ ከዛ እሱ ደግሞ ወደ ውትድርና ሲሄድ እንደገና ከጎረቤት ልጅ ፍቅር ያዘሽ። ይሄ ጤናማ አይደለም፣ ኖርማልም አይደለም። አሁን ከሱ ጋር የምትለያይ የሆነ ሰው በቃ አፈቀርኩሽ ብሎ ቢመጣ እስቲ ጥሩ ነገር ካየሽበት እስቲ እንሂድበት ልትይ ነው ማለት ነው። ፍቅር ማለት ከልብ ውስጥ የሚገባ ከሰዎች ጋር ከአንድ ሰው ጋር ተላምደሽ ያንን ሰው አንድ ሰው እኮ አፍቀሩ አንድ ሰው እኮ እድሜ ልኩን በቃ ሌላ ሰው አላይም ብለው እኮ የሚኖሩ እኮ ሰዎች እኮ አሉ። ያ አንዴ በቃ ተለክፏል። ያ ሰው በዛ ሰው ፍቅር ያየው ልቧ አለ፣ የዛን ሰው ልብ አይቶታል ማለት ወይ አይተዋለች ማለት። ስለዚህ አንቺ በነገሩ ልክ እንደ ታክሲ መያዝ አረግሽው ማለት ነው፣ ከዚህ እስከዚህ እያልሽ። ስለዚህ ተረጋጊ። 21 22 ዓመትሽ ነው፣ ገና ልጅ ነሽ። ሰውየው ወጣት ነኝ አለ። በማግጥብሽም እንዳይደብርሽ፣ ከበላው ከጠጣው ሊያስፈልገኝ ይችላል። እስክትመጪ ድረስ ትንሽ ፉን ማለቴ አይቀርም። ያው አንቺ ለትዳር የምፈልግሽ ነሽ። እዚህ ጋር ደግሞ እንዳየሩ ጸባይ ልገለባበጥ እችላለሁ። ከሰማሽና ካየሽኝ እንዳይደብርሽ አለሽ። ይሄ የሰው ልጅን ፍቅርና አክብሮት ማርከስ ነው። እንደዚህ ያለሽን ወንድ ድጋሚ ህይወትሽ ውስጥ ለማስገባትና ለማግባት እያሰብሽ ነው ያለሽ። እንዴት ይሆናል? ያው ግልጹ ማውራት ስላለብን ብታገቢው እንዴት ነው የሚያኖርሽ ይሄ ሰው? አጠገብሽ አንቺ ቤትሽ ውስጥ ሌላ ሴት ሊያመጣ ይችላል። ምንም ጥያቄ ነው። ታፈቅረኛለች፣ እሺ ትፈቅደልኛለች ብሎ ነው የሚያስበው። ምን አይነት ንቀት! ሰው ተደብቆ ሊያደርገው እኮ ይችላል ሰው ሳያዩ። አትሊስት ግን ነግሮሽ የሚያደርገው ከሆነ ደግሞ ምን ያህል እንደናቀሽ የሚያሳየው። ይህ ማለት ምንም በቃ እንደ ሰው አልቆጠረሽ። ራስሽን አክብሪ። የት መገኘት እንዳለብሽ እወቂ። የተሳሳተ ቦታ ላይ ነው የተገኘሽው። ስትደውይ ሴት አነሳው ፍቅረኛ ሆነሽ በቃ አለቀ። ወይ ውሽማ ሆነች። አንቺ መደበሪያ ነሽ እንዴ? ስትሄጂ በቃ እሷ ስትመጣ እንጋባለን። አንቺ ሰርተሽ ያገኘሽው ነገር እንዴት አድርጎ የራሱ እንደሚያደርገው ካልኩሌሽን ሰርቶ እሷ እስክትመጣ እኔ እንደፈለግኩ ልዝለል። ማንም እንደ ቀዝቃዛ ገንፎ መጥቶ የሚዝቀው ህይወት አይደለም ሊኖርሽ የሚገባው። ኮስተር ማለት አለብሽ። ስለዚህ ከዛሬ ጀምሮ ምንም አይነት የፍቅር ግንኙነት እንዳይኖርሽ በህይወትሽ ውስጥ
በቃ አየሽ እኮ አይደል? በልጅነትሽ ጀምሮ ከሌ ፍቅር ያዘኝ ተውኩት። በቃ አየሽ። አትሊስት ለቀጣዩ 5 ዓመታት ሲንግል ሆነሽ ስራ ላይ ለውጥ ላይ ራስሽን ማሻሻል ላይ ገንዘብ መያዝ ላይ እውቀት ማካበት ላይ ራስሽን ማሻሻል ላይ ጤናሽን መጠበቅ ላይ ስፖርት እየሰራሽ ጤናሽን ጠብቂ፣ ራስሽን ግዢ። ከራስሽ ጋር መኖር ለብቻሽ ደግሞ እዩ ላይፍ ነው። ከዛ 5 ዓመት 4 ዓመት አትሊስት እንዲህ ከቆየሽ በኋላ ትረጋጊያለሽ። ያለው ያሳለፍሽው ነገር በሙሉ የልጅነት ነገር ወደኋላ እየቀረ ይመጣል። እየበሰልሽ ትመጫለሽ። ከዛ ወደ ትዳር ለመግባት የሚለውን መንደርደሪያ ሀሳብ ያኔ ማሰብ ትጀምሪያለሽ እንጂ አሁን ይብቃ በቃ ተዘለለ አይደል? አይበቃም? እንደዛ አድርጊ። ተግባባን? ሊያስነጥስሽ ይችላል፣ ግን ምንም ማድረግ አይቻልም። ግልጽ ነው? እሺ፣ አመሰግናለሁ አሌክስ። ግን እኔ አሌክስ አንድ ጥያቄ አለኝ። የመጀመሪያ ተመለሽ ይላል። ልመለስ ማለት እኔ ነኝ የገፋሁት፣ እርግጥ አውቃለሁ። ሚዩት አድርጊ እስኪ። ማለት አሁን ያወራሁት ቻይንኛ ነው፣ ሞንጎሊያኛ ነው፣ ሳውዝ አፍሪካኛ ነው፣ ሱዋሊኛ ነው። ምንድን ያወራሁት? የኔነት አንቺም አማርኛ ነው ያወራሽው፣ እኔም አማርኛ ነው ያወራሁት። ባለሳሳት ተመሳሳይ አማርኛ ነው አይደል ያወራነው? ወይስ ቲክቶክ እኔ ሳወራ አንቺ ጋር የሚያደርሰው በቻይንኛ ቋንቋ አድርጎ ነው እያስተረጎመ ያወራሁት? እኮ ከማንም ሰው ጋር እንዳትሆኝ፣ ወደኋላ እንዳትመለሽ፣ ተመለሽ እያለሽ ያለው የመጀመሪያው ሰውዬ ቆዳሽን ሊገፍ ነው። ገንዘብ አለሽ፣ አሁን ሰው ሀገር ነው ያለሽው፣ ተሰደሻል፣ አፍቅሮሽ አይደል? በቃ ያለፈውን ወደኋላ ጥለሽ ብሰይ። ከዚህ በኋላ ምንም አይነት ሪሌሽንሽፕ አያስፈልግሽ። ልጅ ነሽ። ወደ ስራ ተግባባን? እሺ አሌክስ፣ እያመሰግናለሁ። አንድ አይነት ቋንቋ እያወራን ማንግባባው ነገር፣ አሁን ያወራሁት ነገር በሙሉ እንዳለ መሬት አፈረጠችውን። የመጀመሪያው ተመለሽ እያለኝ ነው። ምን ታስባል? እንዲህ ናትና ሰውየው መርፌውና በሽታው ተላምደዋል። አሁን ተላመዱ። መርፌውና አሁን ፓራስታሞል ምናምን ዝም ብላችሁ አታወጡ ይባላል። መድኃኒቱና በሽታው ጓደኛው ናሉ ይባላል። እንደዛ ሆነ እኮ ነገሩ። ሰላም፣ እንኳን ደህና መጣሽ። ምን እንታዘዝ? እኔ እንኳን ለማመስገን ነው። ምክርህ ደስ ይላል፣ በጣም ደስ ይላል እና ለማመስገን ነው። ምስጋና ጥሩ ነው፣ እንቀበላለን። አይብዛንሽ። ያ ትንሽ ሲበዛ ሙቀት ይጨምራል። 40 ዲግሪ ሙቀት ላይ ነው ያለ ነው። ያው እንደ ቅቤ ነው የምንቀልጠው። ስለዚህ መረጋጋት ያስፈልጋል። ሰላም። አራራራ ተፈጠፈጠች። እሺ ቆይ ይሄኛው ካልሰራ ኮይን እሰጣችኋለሁ። ሄሎ ግን ኮይን ስሰጣችሁ ሁላችሁን ለምንድነው ሜምበር ማትሆኑት? ለምሳሌ 100 ኮይን ባስቀምጥ 20 ሰው ነው ሜምበር የሚሆነው እንደማለት ነው። ሌላውን የሚወስደው ኤአይ ነው ወይስ ትተክሉታላችሁ? ጓሮ ይበቅላል ይወልዳል። ሜምበር ሁኑ እንጂ ጓድ። እኔ እኮ ጌም ስጮት ምናምን ያው እንግዲህ የሚሰጡኝን እኮ ነው የምሰጣችሁ እኮ። ሌላ እኮ ታሪክ የለውም። ሀብታም የምመስላቸው ሰዎች አሉ መሰለኝ። እኔ ራሱ እኮ የሚሰጠኝን እኮ ነው ጋይስ። ችጋራም እኮ ነኝ እኔ ራሱ። ይኸውላችሁ እዚህ ጋር ይታያችኋል ሳጥኑ። እዚህ ሳጥን ውስጥ ኮይን አለላችሁ። ከ3 ደቂቃ በኋላ መውሰድ ትችላላችሁ። ግን የሚሰጣችሁ ታብ ላረገ ሰው ነው የሚሰጠው ሰው። ይሄን 3 ደቂቃ ታብ አድርጉና ከዛ ከሳጥን ውስጥ ወሰዱ። ሳጥን ውስጥ ነኩት ይሰጣችኋል። ከዛ ውስጥ ወስዳችሁ ሁላችሁም ከስሜ ጎና ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ። ሳጥኑ የሚታያችሁ ማለት ነው። ሳጥኑ የማይታያችሁ እንግዲህ አንዳንድ ሀገር አይሰራም ይመስለኛል፣ አይታይም። ይሄ ማለት ለምሳሌ ኢትዮጵያ ይሰራል። ሄሎ
ሄሎ እሺ። ስለዚህ ግን ታብላረገው ነው የሚሰጠው። ታባርጉና ውሰዱ ከዛ ውስጥ ይህንን ሁሉም ሰው ወስዶ ቢያንስ ሜምበር ከሆነ በሚቀጥለውም ትንሽ ቆይቼ ደግሞ አስቀምጥላችኋል። ይሰማል? ሄሎ ሄሎ አቤት። ሰላም አሌክስ፣ እንዴት ነው? ከጀርባሽ ጫጫታ አለ። ያው ሴትዬ ከሷ ትንሽ ብዬ ነው ያለው። አሁንስ እሺ፣ ኤርፎን ከሆነ የምትጠቀሚው አውጪው። እሺ፣ ኤርፎን እሺ። ምን እንታዘዝ? እሺ፣ አሁን ይሰማል? ይሰማል። ቀጥይ። በመጀመሪያ እድሉን ስለሰጠኝ በጣም አመሰግናለሁ። እና እኔ ኢትዮጵያ ላይ ያለውን ማልግባባ ሰው ጋር እንትን ብዬ ያው ፍቅር ይዞ ምናምን ሳይሆን በአስቀያሚ ሁኔታ እንትን ተብዬ ልጅ አለኝና ከዛ ያቺ ልጅ እሱ እንዳረገዝኩኝ አያውቅም ነበረ። ድምፅሽ ግን እየራቀብኝ ነው። እንደገና ጀመርሽ ነገር ኢትዮጵያ ላይ እያለሁኝ አሁን እሺ፣ አሁን ጥሩ። እኔ ኢትዮጵያ ላይ እያለሁኝ የሆነ ፍቅር ህይወት ሳይሆን በማላቅ ሰው አልግባባውም። አውቀዋለሁ ግን የአጎቴ ጓደኛ ነው። አልግባባውም። እሱ ይውደደኝ አይውደደኝ ብቻ አላውቅም። ከዛን እሱን እንዳጎቴ አድርጌ ነበር የቀረብኩት። ከዛ በኋላ በማይሆን እኔ ራሴን አላውቅም ነበረ። ከዛን ተደፈርኩኝ። ከዛ በኋላ ልጅ ተረገዘ። እሷን ልጅ ደግሞ ከሱ ጋር ለማሳደግም እሱ ለትዳር የሚወሰው አይደለም። ሳየው ይጠጣል፣ ያጨሳል፣ ይቅማል እና እሱን ሳይ ወደፊት ህይወቴ ከሱ ጋር ትዳር መስርቼ ለመኖር በጣም ከባድ ነበረ እና ከዛም እናቴ ቤት ሄድኩኝ እና ከእናቴ ጋር ስናወራ ችግር የለውም እኔ ልጅቷን አሳድጋለሁ፣ ምንም በዚህ ሁኔታ ልጅቷ ላይ ምንም አይሆን ነገር መፍረድ የለብሽም ምናምን ተባልኩኝ። ከዛ በኋላ እህቴም እንደዚህ አለችኝ፣ ችግር የለውም እኛ ልጅቷን እናሳድጋለን ተጋግዘን ምናምን ተባለን። ልጅቷም ተወለደች፣ እግዚአብሔር ይመስገን። ከዛ በኋላ እሱም ደግሞ ከተለያየን 9 ወር ምናምን አንድ ቀን ሳላገኘው ልጄንም ወለድኳት። ከወለድኳትም በኋላ ደግሞ ሰማ። ከዛ እናቱና እህቱ መጡ፣ ልጅቷንም አዩ ምናምን። ልጅቷ የእነሱ ቤተሰቦች ይመስላል። ከዛ በኋላ ልጅቷ የኔ እንደሆነች አምናለሁ፣ ቤዛም ደግሞ በጣም ነው ማምናት ምናምን ብሎ ለእናትዮም እህትዮም ነግሮላት። ከዛ በኋላ ግን በፊት ፍቅረኛው መጣችና የእሱን መንጃ ፈቃድ ወሰደች እና ከእሷ ጋር ካልተለያየ መንጃ ፈቃድን ቀዳለው ምናምን ስትለው በቃ ልጅቷ የኔ አይደለችም ምናምን ብሎ ካደ። ከዛን እሺ አንተስ እንደዚህ ያልክ እሷ እንደዚህ ካለች አምናለሁ ብላ ልጅቷ የእሱ አይደለም ብለሽ ካጂ ብሎ እህቱ ወደ ቤት ላከ። ከዛ እኔም አልክድም ምናምን አልኩት። ከዛ በኋላ ተለያየን። እኔም ልጅን አሳበኳት። ከዛ ወደ ሀረብ ሀገር መጣሁ። ከማንም ወንድ ጋር የፍቅር ህይወት ውስጥ ሳልገባ እዚህ ሀገር ከመጣሁ ከ2 ዓመት በኋላ በፌስቡክ የሆነ ልጅ ተዋወቅኩት። የፍቅር ህይወት ጀመርኩኝ ከ6 ዓመት በኋላ። ከዛን አሁን እሱ ይውደደኝ አይውደደኝ ብቻ አላውቅም እና እስኪ ምን ትመክረኛለህ? እሱ ያለው ካናዳ ሀገር ላይ ነው እና ወደዚህ እንድትመጪ እፈልጋለሁ፣ ፕሮሰስ እንድትጀምር እፈልጋለሁ አለኝና እኔ አስጀምርሻለሁ ፕሮሰስ እና እንድትመጪ እፈልጋለሁ አለ። አይ እኔ ለአንተ የሚሆነኝ ሴት አይደለሁም ምናምን ስለው ጊዜ ችግር የለውም እኔ ንጹህ መሆንሽ ነው ብቻ ነው የምፈልገው ምናምን አለኝ። እስኪ አንተ ምን ትመክረኛለህ? ልመና ወይስ አልመና? እንዴት ነው የተዋወቃችሁ? ፌስቡክ ነው? በኤፍቢ ነው የተዋወቅነው። የጦስ ዶሮ ምን ነበረ ተዋወቁ?
ሪኩዌስት ላከልኝ፣ ተቀበልኩት። ሰላም አለኝ፣ እግዚአብሔር ይመስገን አልኩት። እንታወቅ ሲለኝ ቤዛ እባላለሁ ከእንደዚህ አይነት ሀገር አልኩት። ለካ ከሀገር ውጭ ነሽ አለኝ። አልኩት መታወቅ ይቻላል አለ። ችግር የለውም አልኩት። ከዛን እያወራን ጓደኛ አለሽ አለኝ። የወንድ ጓደኛ አለሽ ሲለኝ አዎ አልኩት። ማለት ጓደኛ ማይዘር ፈለግኩም። ብዙዎች በፍቅር ምክንያት እየተሰቃዩ ስላሉ አልፈልግም። አዎ አለኝ እላለሁ እና እውነት አለኝ አልኩት። ከዛን ዝም ብለን በቃ እንደ እህትና እንደ ወንድ መሆን እንችላለን፣ እንደ ጓደኛ መሆን እንችላለን። ስለዚህ እሺ እያለ እያወራን ግን በቃ እኔ የምር በጣም አፍቅሬሻለሁ ምናምን አለ። ከዛን እያወራን ከ2 ወር 3 ወር በኋላ ፍቅር ውስጥ ገባን። እድሜሽ ምን ያህል ነው? እኔ 26። ምኑ ነው የወደድሽለት? እኔ እንጃ። እኔ መጀመሪያ ማለት እኔን ግልጽ ሆኜ ነው የቀረብኩት። አንዳንድ ወንዶች እንደዚህ እኔ ልጅ አለችኝ ምናምን ስለ ጊዜ ችግር የለውም፣ እኔ ልጅሽን እንደ አባት አድርጌ ልቀበላት እችላለሁ፣ አስፈላጊኝ ከሆነ ደግሞ ራሽ ስመጪ እሷን ይዘሽ መምጣት ትችያለሽ እና ልታምን ትችያለሽ ምናምን ሲል በቃ እኔ ማፈቀርኩት። እሺ ሚዩት አድርጊና አዳምጪ። የዘንድሮ የፌስቡክ ልክፍት ልጅሽን ፈጣሪ ያሳድግልሽ። አባትየው ክዷታል። ስለዚህ ማለት ነው ቆፍጠን ብለሽ ነው መኖር ያለብሽ። ይሄ ሰውዬ ነገ ከፍቅረኛው ሲጣላ ሲለያይ ልጄ ታለች አንቺንም ወደድኩሽ ይቅርታ እንቀጥል ልጃችንን አብረን እናሳድግ ምናምን የሚል ግጥምና ዜማ ደርሶ ይመጣል። ምን ሰው ሁሉ ረግጧችሁ ከሄደና እንደፈለገ ካረጋችሁ በኋላ ስትነሱ መነሳታችሁ ላይ ምንም አስተዋጽኦ ሳያደርግ ጥሏችሁ መሄዱ ከምንም ሳይቆጠር ይቅርታ በምትባል ቀጭን ገመድ ህይወታችሁ ውስጥ ተመልሶ ሊገባ ይሞክራል። ይቅር ባይ አይደላችሁ። እግዚአብሔርን ለመሆን አትሞክሩ። እግዚአብሔር ብቻ ነው ይቅርታው ፍጹም። ተግባባ። ይቅር ሲል ፍጹም የሚሰርዘው ፍጹም ትዕግስት ያለው ፍጹም ይቅርታ ያለው ፍጹም ምህረት ያለው ፈጣሪ ብቻ። ከመታሃኝ እቆስላለሁ፣ ከቆረጥከኝ ይደማል። የደማ ቦታ ጠባሳ ይጥላል። ተፈጥሮዬ ነው፣ ሰው ነኝ። መልአክ የመሆን እቅድ የለኝም። እናንተ ስትበድለኝ እሱ ትክክል ሆኖ ይገኛል፣ ይታለፋል። እና ይቅርታ ስትጠይቅ የይቅርታ ቀጭን መንገድ ለእኔ መግቢያ መንገድ ሊሆን አይችልም። ይቅርታ መልካም ነው። እዛው በጸበለ እቀበላለሁ፣ ምህረት አድርጋለሁ። ግን መልሼ ግን ዙፋን አልሰጥም። የነበረ መንበር እኔ ህይወት ውስጥ የነበረ መንበር ልታገኝ አትችልም። ይህም ባለማድረግ ብሎ ሊወቅሳችሁና ሊተቻችሁ የሚችል አካል ካለ ይመቸው። ማንም ህይወታችሁን አይኖርም። ከፈለገ እንደዛ ባዩ ያርግብ እና ይኑር። እያስጠነቀቅኩሽ ነው ማለት ነው። ክዷል። ልጅ አይደለችም ብለሽ ካጂ ያለ እንደገና ቤተሰቡን አስልኮ እንድትክጂ ፈቀደ። ይህ ሁሉ ያደረገው ምንድን ነው? ሌላ የጠበሳ ሴት ስላለች ገና ለገና ያቺ ሴት ልጅ አለው ብላ ትተወኛለች በሚል ምክንያት የአብራኩ ክፋይ የሆነችውን ሽምጥጥ አድርጎ ክዷል። አለቀ። ልጅሽን አያውቃትም፣ አታውቀውም። ካደገች በኋላ ከፈለገች ሄዳ ፈልጋ ታገኝ። ቆፍጠንና ኮስተር ካላላችሁ ሰዎች እንደፈለጉ እንደ ቀዝቃዛ ገንፎ ሊዝቋችሁ የሚሞክሩ። ተግባባ። ይሄን በዚህ ይለፍ። ይቅርታሽ፣ ይሄ በዚህ ይለፍ። ይሄኛው ስልክ አንሸራቶት ሊወድ ሲል እሱን ይዛለው ስል ይሄም ወድቆ ነበር። ስለዚህ አሁን ወደ ሁለተኛው ስንመጣ የፌስቡኩ ፍቅር እሱ ሁሉንም ሰው ያስቸገረ ፍቅር ነው። ሪኩዌስት ሃይ ብሎ ይልክልሽና የህይወትሽ የመበላሻ መንገድ ይሆናል። እኛ ወንዶች አናፍቅር። እኔ ልንገርሽ፣ በርቀት አናፍቅር። የማናቃትን ያላየናትን
ስበናዋን የማናውቀው ገና ለገና ቆንጆ ፎቶ ስለለቀቅሽ ነው አፈቀርኩሽ በጣም ወድጄሻለሁ የታውቆሽ ስላንጂ አብሮሽ በልቷል፣ አብሮሽ ጠጥቷል፣ አብሮሽ ውሏል፣ አይቶሻል፣ በአካል ጨብጦሻል። ውሸት ፕሮሰስ ጀምሬልሽ ትመጫለሽ እንደፈለገ ከአንቺ ጋር ዘሎ እንደ ማስቲካ መጦሽ ሲያበቃ እንደ ሸንኮራ ጣዕምሽን አጣጥሞ አኝኮሽ ሲያበቃ ይተፋሻል። በሰው ሀገር ላይ ምን ታመጫለሽ? ሊያገባሽ ከፈለገ አገር ቤት ሄዶ መጀመሪያ አይቶሽ አይተሽው ቤተሰብሽ ከሽማግሌ ልኮ ቤተሰብ አናስብበት ብለው ከፈቀዱ እኔም አስቤበት ከዛ የሚሆን ከሆነ ያኔ እንወስናለን ብላችሁ ራሳችሁን አስከብሩ እንጂ ወገን ፌስቡክ ላይ በአንድ ክሊክ ጥሩ ሰው ልታገኝ ትፈልጋለሽ እንዴ? ሚስቱን አስተኝቶ ነው ይሄኔ አንቺ ጋር ሪኩዌስት ይላከው። እመኚ ለአንቺ ፌስቡክ ላይ ሪኩዌስት ልኮ ሃይ ብሎ ታምሪያለሽ እናውራ እንዳለሽ ሁሉ ሌላም ቆንጆ ሴት ፕሮፋይል ሴ ገብቶ ሪኩዌስት ይልካል። እግዚአብሔርን ነው ልሽ አለቀ። ለምዷላ አንቺ ነሽ እንዴ ብቸኛዋ ሴት ፌስቡክ ላይ? ስለዚህ ይሄንን በዚህ ዳይሜንሽን ተመልከቱ። ግድ የለሽ እኔ ምናልባት ልልሽ የፈለግኩት ነገር ከገባሽ በደንብ ከገባሽ ከዚህ ነገር ውስጥ ወጫለሽ ብዬ አስባለሁ ዛሬው። ምክንያቱም አንቺን ብቻ አይደለም የሚያወራው ይሄ ሰው፣ ምክንያታዊ መሆን አለብን። ተግባባን? ስለዚህ አስቢበት ማዳም። ተግባባን? በጣም አመሰግናለሁ። በጣም ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። እሺ ካናዳ የሚኖረው ወይም አሜሪካም ሊሆን ይችላል ምናምን እዛ ሀገር ነው የሚኖረው እኮ በቃ እዛ ሄጄ ሊሄድ ነው በሰበቡ። አንጀትሽን መብያ ነው ሲጀመር ፕሮሰስ አድርጎም አንቺን ለመውሰድ አይደለም አንድ እርምጃ ይራመድ፣ ግን የአንቺን ትኩረት ለማግኘት ፕሮሰስ አድርጌልሽ ትመጫለሽ እና እዚህ አብረን እንኖራለን ይልሻል። ከዛ አንቺ በቃ ትሰንቂያለሽ ተስፋ። አንድ ሁለት ትባባላላችሁ። ከዛ ልብሽ ውስጥ ይገባል፣ ተወጇለሽ፣ እሱን መከተል ትጀምሪያለሽ። አላማሽን ስተሽ ነገ በአንድ ብሎክ የሚያልቅ ጉዳይ ነው ይሄ። እመኝ እንዲህ ናቸው ሁሉ አሜሪካኑ መኖር ውስጥ ያውሪ የብዙ ሰው ታሪክ ስለማቀም አግብቼሽ ወስደሽ እፈልጋለሁ እዚህ እንድንኖር አንዲት ኢንች ያራመድ። ሄሎ ሰላም አሌክስ። ሰላም እንዴት ነህ አሌክስ? እግዚአብሔር ይመስገን። እንኳን ደህና መጣሽ። በስንት ጊዜ ደረሰኝ። በጣም ነው የማመሰግነው። ያው ደርሶሻል፣ መተሻል። ምን እንታዘዝ? ኦኬ እኔ ማለት ነው ያው ብዙም መናገር አልችልም፣ ግን ለመናገር እሞክራለሁ። ሙት አድርጌ አንዴ ልረጋጋ። ፈርተሽ ነው? አጋጣሚ ነው የገባሁት። ሁሌ ተዘጋጅቼ ለመናገር ተዘጋጅቼ በምጠብቅ ሰዓት አይደርሰኝም ነበር። ማንን የምትፈሪው? ምን ያስፈራለሁ? አታስፈራም፣ ግን ድንገት ስለገባው አንሺ ደነገጥኩኝ። እሺ አይዞሽ፣ ውሃ ጠጪ እስቲ፣ ውሃ ያረጋጋል። ኦኬ ኒው ታረጊ፣ ልረጋጋልሽ። እሺ ተረጋጊ፣ ችግር አባቴ። እሷ እስክትረጋጋ ኮይን የወሰዳችሁ ሰዎች በሕግ አምላክ ኮይኑን አትትከሉት፣ ወይ ደግሞ አይወልድም አታስቀምጡት። ሜምበር ሆኑበት። ኒኮን ሰጥቼ ራሴ ሜምበር ሆኑ ብሎ ልመና ነው ወይስ የሆነ ግብረ ኃይል እናቋቁም? የዞረ በየቤቱ ኮይኑን ሜምበር ሆንሽበት ወይስ አልሆንሽበትም? ተቆፈረበት አውጪ ምንም እናቋቁም እንዴ? እሺ ምክንያቱም ሜምበር አትሆኑም፣ አንዳንድ ትይዙታላችሁ። ለምን እንደሆነ አላውቅም። እሺ እንዴት ነው በ2027 ነው እንደምትረጋጊው? ተረጋግቻለሁ። እሺ ቀጥል። አሌክስ እኔ ፍቅር ያዘኝ በ16 ዓመቴ ላይ ነበር።
እና የሰፈር ልጅ ነው። በጣም ወደዋለው። በጣም የሆነ አብሮ አደጋል አይደለ? እንደዛ ነበር። ከዛን ሁለታችንም ምንም በሌለበት ታይም ፕሮሚስ ገባን። በቃ ሁለታችንም የራሳችን የሆነ ነገር አልነበረንም። የምን ፕሮሚስ? በቃ ጓደኛው እንድሆን እኔም ጓደኛው እንድሆን እሱም ጓደኛዬ እንዲሆን። ከዛ ትምህርት ቤት አብረን ነው የምንማረው፣ አብረን እንወጣለን፣ አብረን እንገባለን። ግን እንደዚህ አለ አይደለ? እንዴት ልበልክ? በቃ ለየት ያለ ፍቅር ነበር። ምንም ነገር አናደርግም፣ ግን ከልብ የሆነ ፍቅር አለ አይደለ? ከልብ እውነተኛ መግባባት፣ እውነተኛ ማንነትም በሱ ውስጥ ነበር ያገኘሁት። ከዛን እኔ አጎቴ ሲያርፍ ወደ አረብ ሀገር መጣሁ። 2007 ላይ ነበር ተመልሼ ኢትዮጵያ ሄድኩት። 2005 መጣሁ፣ 2007 ተመልሼ ኢትዮጵያ ሄድኩኝ። ሲሄድ በቃ ሁሉ ነገር በ2 ዓመት ውስጥ ሁሉ ነገር ተስተካክሎለት የራሱ የሆነ ነገር ቤተሰብም ከፍቶ ሰጠው። ላግባሽ አትሂጂ እያለኝ ተመልሼ ሄድኩኝ። አረብ ሀገር ተመልሼ ሄድኩኝ። እኔ ራሴን መቀየር አለብኝ፣ ቤተሰቦቼንም መቀየር አለብኝ በሚል ተመልሼ መጣሁ። ተመልሼ ስመጣ አላቆምም፣ ምንም አልበገረውም ነበር እኔን ከመጠበቅ ማለት ነው። ከዛን እያለ ከጊዜ በኋላ ተጠፋፋን። እኔ ውጪ ኦማን ነበር የምኖረው። ተጠፋፋን፣ እሱም ጠፋ ከስልክ ላይ ማለት ነው። በቃ አፈላለኩት፣ እስከ ዛሬ ድረስ እየፈለኩት ነው፣ ግን አላገኘሁትም። ቢያንስ ወደ 9 ዓመት ማለት ነው ጠፋ ስልክ። ከጭራሹኑ ሚዲያም አይጠቀምም። በቃ ማለት እሱም ማግኘት አልቻልኩኝም። እኔ ግን ዴሊ አስታውሰዋለሁ። ያኔ አብረን የምናደርጋቸው ትምህርት ቤት የምንሄዳቸው አብረን የምንወጣ አብረን የምንገባው እኚህ ነገሮች በጣም አስታውሳለሁ። እና በቃ ላገኘው አልቻልኩኝም። ከዛ በኋላ አምና ከሌላ ሰው ጋር ጀመርኩኝ። አምና ማለት ነው፣ ግን ኦንላይን ነው፣ በአካል አይደለም። ኦንላይን ማለት ኦንላይን ስለ ኤፍቢ ላይ ሃይ ብሎኝ ማለት ነው። ከዛ ያጎቴ ልጅ መስሎኝ ያጎቴ ስምና ያጎቴ ልጅ ስም ሴም ነው። ከዛ ያጎቴ ልጅ መስሎኝ ስሙን ጠራውኝና ደህና ነህ እንዴት ነህ ምናምን ብዬ አወራውኝ። ያጎቴ ልጅ መስሎኝ ነው። ከዛ አይደለሁም እኔ እሱ አይደለሁም ብሎኝ ሲነግረኝ እኔ ኮሙኒኬት አላደርግም በስልክ የትኛውንም ሰው አልመልስም፣ ሃይ የሚለውን ሰው አልመልስም። ግን ቤተሰብ ስለመሰለኝ አወራውኝ በድምፅ አድርጌ ማለት ነው። ከዛ እኔ አይደለሁም ሲለኝ ጭራሹኑ ድብን ነው እየጠፋውኝ ማለት ነው። ሃይ ቢለኝ ምን ቢለኝ መመለስ እምቢ አልኩኝ። ከዛ አንቺ ቆይ ቤተሰብ ካልሆነ ማንንም አታወሪም ማለት ነው ብሎኝ የሆነ ጭንቅላት የሚነካ ንግግር ተናግሮ እንዳወራው አደረገኝ። ኢትዮጵያዊ አይደለሽም ወይ ብሎኝ ማለት ነው። ከዛ አወራሁት። ይቅርታ ወንድም፣ እኔ እንዲህ ከቤተሰብ ውጪ አይነው አላወራም፣ ለዛ ነው ይቅርታ ብዬ እንዲህ ከተሰማ በጣም ይቅርታ አልኩኝ። ከዛ እያለ አንድ ባንድ ማውራት ጀመርን። ሜቢ 1 ዓመት አወራን። እንደዚሁ እንደ ወንድማዊ እንደ እህት 1 ዓመት አወራን።
ከዛ ከአንድ አመት በኋላ ምን አለኝ ጓደኛዬ እንድትሆኝ ይፈልጋለሁ አለኝ። ከዛ ከአንድ አመት በኋላ ስልክ ተለዋወጠና በኢሞ ያወራኛል። በቃ ዴሊ ወይኔ ያስቸግረኛል ማለት ስልክ እኔ ቢዚ ነኝ በስራ ትንሽ ስልክ ማውራት ላይ ብዙም አይደለሁም። በቃ ቁርስ ምሳ በቃ ኤቭሪ ታይም ይደውልልኛል። ከዛ ለራሴ ግራ ገባኝ እጭ ማለት ጀመርኩ ምናምን። ከዛ ላስተካክለው ሞከርኩኝ። እኔ በዚህ ታይም ላይ አልገኝም የሆነ ሪስት ታይም ላይ አወራካለሁ አልኩኝ። ከዛም ታይሙን አስተካከለ። ከፕሪ ጠዋት ያው የራሴን ነገሮች ካደረኩኝ በኋላ እንዴት አደርክ የሚሉ ነገሮች አሉ እነሱ አደርጋለሁ እሱም ይለኛል። በቃ ጥሩ ነገርን እያየው መጣውኝና አሁን ላይ ስደርስ የሆነ ራሱን እኔን እየተለማመደ ሲመጣ ራሱን የማይችል ነገር ራሱ እሱ ላይ ተፈጠረ ማለት ነው። ቪዲዮ መደዋወል ስንጀምር ከዛ እኔ ያስጠላኝ መጣ። እንዴ ምን የሆነ ነው ብዬ ማለት ነው። እኔ ማቀው ማለት መግባባት ይሄ አይደለም ብዬ ቪዲዮ ማውራት አቆምኩኝና በቃ መደዋወል በድምጽ ብቻ መደዋወል ጀመርን። ግን አሁን ላይ የሆነ የሚሰሙኝ ድምጾች አሉ። ለዛ ድምጽ ልክ ነኝ ወይ የሚለውን ካንተ ልሰማ ፈልጌ ነው። እና የሚሰማኝ ድምጽ ምን መሰለ እንደሚወደኝ የወደፊት የልጆቹ እናት እንደሆን ደግሞ በዚህ አጋጣሚ እናትና አባት የለውም። እና ስለ ቤተሰቦቹ ምናምን አሌክስ አውርቶኛል በል እናት አባት የለውም እና ግን ለወደፊቱ የልጆቼ እናት እንድትሆኝ ይፈልጋለሁ። የልጆቼ በቃ ማለት ለወደፊቱ እንደሚያስበኝ ጓደኛ ከሆነም በኋላ ለወደፊቱ እንደሚያስበኝ ማውራት ጀመረ። ፊውቸር ማለት ነው። እና እኔ ደግሞ የሆነ ሙሉ አይደለም ልቤ አልሞላም። ሙሉነት አይሰማኝም በሚለው ነገር ሙሉነት አይሰማኝም። እና ጥሩ ነው ያልኩኝ ቢያንስ አሁን አመት ከ6 ወራችን ነው አመት ከ6 ወራችን መጣ። ግን እቺን ሳምንት ላይ ታመመሱ ሲታመም ምን አደረገ መሰለ ለ3 ቀን ከስልክ ላይ ጠፋ። መታመሙን ያው ነግሮኝ ነው የጠፋው። ግን 3 ቀን እንዴት ያ ሰው ልጅ ፍቅር አለ አይደለ የራሴ የምትለው ሰው ካለክ ያንን ሰው ታገኘዋለህ አይደለ የሆነ ከዛ ጭንቀት እኔ እንደዛ አደርጋለሁ። እና 3 ቀኑን ጠፍቶ ታላቅ እህቷ አለች ታላቁ ጋር እንደሄደ አይነን ነገር አወራኝ። ከዛ በኋላ በቃ እያስጠላኝ መጣ። ከዚህ ነገር እኔ መውጣት አለብኝ የሚል አይነት ሐሳብ ልቤ ላይ ሞላ። ከዛ ምን አደረኩኝ? ጥሬን የመለያየት አይነት ነገር ጥሬን አደረኩኝ። በል እንዲህ አጫጭር ቪዲዮ የሚሰሩ ቪዲዮዎች አሉ አይደለ? እንድለያ ማለት በቃ ማለት በህመሙ ሰዓት እኔ ከጎኑ ከሌለው በጤነኛው ሰዓት ዴሊ አብሬ ብኖሮ እኔ ምን አደርግለታለሁ የሚል አይነት ነገር እኔ ውስጥ ተፈጠረ። ከዛን ጥሪውን ከትላንት ወደ ጥሪውን የመለያየት አይነት ነገር አደረኩኝ ማለት ነው። ከዛ ይሄንን ጥሪ ለማን ነው ያደረግሽው ብሎኝ በዛ ጥሪ ተጣላን ማለት ነው። አኩረፈኝ። ምንድነው ጥሪ ያልገባኝ ምንድነው?
እንደዚህ ማለት ንቀት ከበዛበት ፍቅር ብቸኝነት ይሻላል የሚል አይነት ነገር ያንተንም አደርጋለሁ። በጣም የሚመስጡኝ ጥሪ እንትኖች ማለት ነው ቪዲዮዎችን አደርጋለሁ። ንቀት ከበዛበት ፍቅር ብቸኝነት ይሻላል። ይሄ ስሜት የተሰማኝ ከታመመ በኋላ ነው። ማለት በችግሩ ጊዜ እንዴት አልሆንኩም ነው የኔ ጥያቄ። እና ፕሊዝ አንዴ ላውራና ከዛ በቃ ከዛ ወዲህ ተቀየርኩበት ማለት ነው። እና በቃ ምን አለኝ ስለ ሁሉም ነገር አመሰግናለሁ ብሎኝ ጠዋት ላይ ጻፈልኝ። ግን እኔ ብዙም መናገር እንትን አልልም፣ በዝምታ ዝም አልኩት። ለምን አደረግሽው ጥሪውን ብሎኝ በዛ ጥሪ ተጣላም። ሜቢ 3 ቀናችን ዛሬ እንደዚህ አይነት ነገር ግን ወደዋለሁ። በቃ እድሜሽ ምን ያህል ነው? እድሜ ዘንድሮ 26። ምንድን ነው የምትፈልገው? እኔ የምፈልገው እርዳታን ከዚህ አሁን ያለውበት እንትን ልክ ነኝ ወይ ማለት አሁን ያለውበት እርምጃዬ ልክ ነው ወይ ማለት የርቀት ፍቅር በቃ አላውቀውም። በቅርበት ነው የማውቀው። ለዛ በፊቱን ያኛውን የምታፈቅረውን ሰው ረሳሽው? አስረሳሽ ይሄ ሰው? አዎ ግን ሁሌ ዴሊ አፌሌ ይመጣል፣ ሁሉ አፌሌ ይመጣል። አስባለሁ በጣም እናቴን። ካፌ አይጠፋም፣ የሆነ ነገር ሲወርቅብኝ ካፌ አይጠፋም። አሌክስ ቢያንስ ወደ 9 ዓመት እንደዛ አይነት ነገር እኮ ነው። ከ9 ዓመት በኋላ ነው የተጠፋፋ ነው። ምንም ነገር ከዛኛው ጋር የለኝም። እቃ ሲወድቅብሽ ነው ኢየሱስ ነው የምትጠሪው? አዎ እና ያ በፊት የነበረው ቢኖር አይኑ እንትን ነበርኩኝ ኩዊን ነበር የምሆነው። ግን ህይወት ባሰብክበት አታኖርክም። እሺ እስኪ ሚውት አድርጊና አዳምጪ። ልጅ ነሽ ጋይስ፣ በቁመቷ ልክ ዝቅ ብሎ ማዳመጥና ማውራት ያስፈልጋል። ምክንያቱም እኛ ባለንበት ወይ አንዳንዶቻችን በእድሜ ከሷ ስንበልጥ እንደዛ እንድታስብ መጠበቅ የለብንም። አንዳንድ ሰው ሲያወራ እንደዚህ ሊሆን ይችላል። ስለዚህ እንደዛ ሰው እንዳለበት ደረጃ እንደ እድሜው ማሰብ ማውራት አለብን እንጂ እንደኛ እንዲሆን መጠበቅ የለብንም። አንደኛ ነገር ያለፈው አልፏል። ያ ሰው በቃ ያኛው ፍቅረኛሽ ተዘግቷል አይደል? ስለሱ አናወራም። እቃ ሲወድቅብሽ እኔ ግን እቃ ሲወድቅባት ስሜን የምጠራ አንድ ሰው እንኳን ታጣልኛለህ? ጌታ ይሆን አንድ ሴት እቃ ሲሰበርባት ሲወድቅባት ምናምን ስሜን የምጠራ ምናምን ልክ እንደዚህ ይህ ልክፍት ነው። ትንሽ ለየት ያለ ነው። ኤኒዌይስ የፌስቡክን ሰው እየታየው ፌስቡክ ላይ ብዙ ሰዎች ቆዳ ሊገፉ ነው የሚመጡት። እውነተኛ ማንነታቸውን ይዞ አይመጡ። አብዛኛው ስለዚህ ከቀድሞ ፍቅረኛሽ ትውስታ ለመላቀቅ ስትይ ግዴታ ሌላ ግንኙነት ውስጥ መግባት የለብሽ። ራስሽን ጠብቀሽ ጠንካራ ሴት ሆነሽ፣ ሁሉም እኮ ያለፈ ህይወት እኮ ይኖረዋል፣ ያለፈ ትውስታ እኮ ይኖረዋል። ትውስታውን ለማጥፋት በፈለገ ቁጥር ሌላ ሰው ወደ ህይወቱ እያስገባ ህይወቱን መጫወቻ ማድረግ አለበት። ጠንካራ ሆኜ ወደፊት ሙቭ አድርጊ፣ ስራ ስሪ፣ ጎበዝ ሴት ሁኚ፣ በራስሽ ቁሚ፣ ኮንፊደንስ ይኖርሽ። ኮንፊደንስ ያለውን የተሻለው በራሱ ጊዜ ይመጣል። ግዴታ አይደለም ሪሌሽንሽፕ ውስጥ መግባት። ከገባችሁ ደግሞ ትክክለኛ ሪሌሽንሽፕ ውስጥ ለመግባትና ያ ግንኙነት ወደ ቁም ነገር የሚወስዳችሁ መሆን አለበት። ፍቅረኛ የሚባል ድራማ አይሰራም። ምናልባት ቲኔጀር ሆነን ምናምን እኮ አብዛኞቻችን አልፈንበት እኮ ሊሆን ይችላል። ገርል ፍሬንድ ቦይ ፍሬንድ ምናምን ሁሌ እንደምነግራችሁ ስታድጉና ስትበስሉ ግን የሚገባችሁ ነገር ምንድን ነው? ተራ ድራማና ቃቃ ጨዋታ ነው። ፍቅረኛ አለኝ እኮ ምደውልለት ማውራት
ከወደድኳት ከወደደችን ከተዋወቅን በቃ ወደ ቁም ነገር የምገባበት መስመር መሆን አለበት። ዝም ብሎ የእቃቃ ጨዋታዊ ነገር ምናምን ሲያየን እንጨምራለን ምናምን 2 ዓመት አንቨርሰሪ 3 ዓመት አንቨርሰሪ እያልኩ የምጃጃለበት መንገድ የለም። ካልሆነ ሲንግል ሆኖ ራስሽን ሆነሽ መኖር፣ ተገባሽ ደግሞ ወደ ገደለው ገብቶ ህይወትሽን ማሳመር ነው። አሁን አንቺ እዛ ነገር ውስጥ ለመግባት ገና ነሽ። አንደኛ ሰው ሀገር ነው ያለሽው፣ ሁለተኛ ይህን ሰው በፌስቡክ ነው የተዋወቅሽው፣ አታውቂውም። ከጀርባሽ የሚያደርገውን ነገር አታውቂም። ሰው አብሮሽ እየኖረ እንኳን ጭንብል አድርጎ መኖር የሚችል የሰው ልጅ እንደዚህ አይነት ብቃት አለ። በርቀት ማንንም ሰው ትረስት ማድረጋትሽ የትኛውም ሰው እያልኩሽ ምርጥ ሰው የምትሉት በአይምሯችሁ ውስጥ ማን ነው? አሁን አይምሯችሁ ውስጥ የሚመጣው ልታምኑት አትችሉ። እናንተ ጋር ቀን መልአክ ጃኬት ለብሶ ሊጫወት ይችላል። የሰው ልጅ የማስመሰል ብቃቱ በጣም ረቂቅ፣ ሰይጣን እስኪቀናበት ድረስ። ስለዚህ በርቀት ፍቅር ማበድ ነው። አሁን ላይ ይታያችሁ ይችላል ጓዶች። ምናልባት ይህንን እምላችሁ ነው አንድ ቀን ታስታውሱኛላችሁ። ሲገባላችሁ 12 ቁጥር ሚስማር በግንባራችሁ ሲገባላችሁ ያኔ ለካ ለዚህ ነው ብላችሁ የምታስታውሱበት ቀን ይመጣል። በርቀት ፍቅር ግን የመጨረሻ ህይወታችሁን ገንድሶ ነው ይጥልላችሁ። ያ ሰው ወይ ጥቅመኛ ሆኖ ነው የምታገኙት፣ ወይ ከጀርባችሁ ሌላ ላይፍ አለው፣ ከእናንተ ጎን የሚያካሄደው ነገር አለ። እንደው እግዚአብሔር መርቆ ይስጣችሁ። እሱን ጸሎት አድርጉ። ጥሩ ሰው እናንተ ሳትኖሩ እንኳን ልቡ ታማኝ የሚሆን ሰው ይስጣችሁ። እሱን ማግኘት ደግሞ በጣም ከባድ ነው። ብዙ ፕራይስ ያስከፍላል። ትዕግስት ይጠይቃል፣ ጊዜ ይጠይቃል፣ እድሜ መብሰል ይጠይቃል። ተረጋጊ እሺ። ምንም መፍጠን አይጠበቅብሽ። ይሄ ነው ሁለተኛው ነጥብ ማስጠነቅቅሽ። በጭራሽ ሪያክተር አትሆኚ። ከሆነ ሰው ጋር ስትጣሉ ፕሮፋይል የምትቀይሩ ሰዎች፣ እኔ እንደ ንስር ወደ ላይ የምበር ሰው ነኝ፣ ንስር ብቻውን ንፋስ እየቀዘፈ መሄድ ነው፣ ዶሮችን ወደ ታች ዝቅ ብሎ አያቸው። ዩ ሎ